ሰዳይ ብሎ ራሱን ያጠፋል። እኔ ግን ሁሉን ነገር እሺ ብዬ ተቀብዬ ታገልኩ፣ ሞከርኩ። ሰው ውሃ መክፈት አልችል አልኩኝ። በቃ ውሃ ራሱ ልከፍት ይደክመኛል። አሁን ላይ ታዲያ ለምን ነው የምኖር ምድር ላይ ነው? እስኪ ንገርኝ። ሰው እስከሚያንቀሳቅሰኝ ነው የምቆየው? ለምን ራሴን ገላግዬ አላልፋትም? ሲጀመር ምድር ምን ሰጣኛለች? ጅግማታ ማለም ታልቅሽ፣ ቢያንስ ተረጋግሽ፣ ታልቅሽ። እኛም እኮ እዚህ ያለ ነው እኮ ባለቅሽ ቁጥር ህመሙ እኮ ቢቀንስልሽ ባለቀሽ ቁጥር ሁሉም ሰው እንድታለቅሽ ይተውሻል፣ ግን ይብስብሻል። እኛ አሁን በአንቺ ህመም በአንቺ ቦታ ላይ አይደለንም። አንቺ ነሽ የምታውቂው። 8 ዓመት አይደለም 1 ወር ይከብዳል። እንረዳሻለን። ፈጣሪ ስላመነብሽ ጀግና ስለሆንሽ ልባም ሴት፣ እውነትም ልባም ሴት ስለሆንሽ ነው እየተጋፈጥሽው። አሁን ደግሞ በቃ በመረጋጋት ነው ልናልፈው የምንችለው። ቆይ ተረጋጊ። እግዚአብሔር እኔ እኮ ቆይ ብዙ ሰዓት ታይም እንደዚህ ብለን ያንቺ ቀን በጣም ከራሴ ጋር ተመካክሬ ራሴን አዳምጬ እኮ ነው አሁን በዚህ ህይወት ውስጥ ስኖር እኮ መቀበል ቀላል ነገር እኮ አይደለም። ራሴን ተቀብዬ ራሴን የሆነውን ነገር እሺ ብዬ ተቀብዬ እኮ ነው አይደል? ከሆስፒታል ተኝቼ ወደ ስራ እየሄድኩኝ ከስራ ወደ ሆስፒታል አንድ ቀን እርፈት አርፌ አላቅም እኮ። ለምን መድኃኒቴ እንዳይቋረጥ እንደዛ ብዬ ዋጋ እየከፈልኩ አሁን ዛሬ ላለማየት እኮ ነው፣ ላለመውደቅ ነው። ገብቶሻል? አሁን የጤና ሁኔታ ከነገ እየቀነሰ ሄደ። ለምን ሄደ? በቃ ካደር እቀንሳለሁ ያለኝ ነገር ካደር መድኃኒት ሰጥ ራሱ በጣም ተፈርቶ ምናምን ነገር ዶክተሮች ብዙ ተወያይተው ነው እንትን የሚሉ። ለምን መድኃኒት የመቀበል አቅሟ ትንሽ ነው እየተባልኩ አይስብሻል? አሁን በጣም በር መክፈት አልችልም። አሁን ላይ ቁልፍ ቤት ለመክፈት ራሱ ቤቴን አላጸዳም። ልብስ ማሳጠም ውጭ ነው። መንቀሳቀሱ ይደክመኛል። አሁን ላይ በጣም ነው የሚደክመኝ። በቃ ድሮ እኮ ስለምሰራ እኮ ነው ስለምንቀሳቀስ ምንም አይመስለኝም ነበረ። ራሴን ተቀብዬዋለሁ። አሁን ግን ማነው የሚያንቀሳቅሰኝ? ማን ነው? እስኪ ሰቡተኝ እናንተ ብትሆኑ ትችሉታላችሁ ወይ ነው። አንዲት መድኃኒት የኢትዮጵያ 15,000 ብር በየ3 ቀኑ እየገዛው ታክሜ ካልዳንኩ ትርጉም የምንድን ነው? ምድር ለእኔ ምን ሰጥታኛለች? አሁን እኮ ምድር ለእኔ የሰጠችኝ ነገር ምንም የለም። ቁጭ ሳስበው የተሰጠሁት ነገር የለም ምድር ላይ። እኔ ግን ያጠፋሁት ብዙ ነገር አለ። ቁጭ ስል ዝም እየስቀመጥ በዚህ ምድር ላይ ያጠፋሁት ብዙ ነገር አለ፣ ምንም ትርጉም የሌለው። ለቤተሰቦች አንድ ቀን ለቡና ማልቅ ሰው ልጅ ዝም እየሳስበው። ስለዚህ ለምን ይደክማለሁ? ዝም ብላችሁ እስኪሰቡተኝ። ራሷን ማጥፋት የደረሰችው በኮመንታተር ብቻ አይደለም። እኔ ኮመንት አሁን ላይፍ ስገባ ወይም ቲክቶክ ላይ ከሆነ ከፈለግኩ ደልተዋለሁ አይደለም ወይ? ኮመንቶች ኦፍ ማድረግ መብቷ ነው። እች ልጅ የማንኛውም ቪዲዮ ስፖስት ኮመንትሽን እግዚአብሔር ነው የሚያውቀው። እንግዲህ ወለላ ከጀርባ የሆነ ነገር አለ። እች ልጅ ራሷን ለማጥፋት የደረሰችበት በኮመንት አይመስለኝም። ኔቨር በኮመንት ከሆነ መዝጋት ትችላለች። ኮመንቱ ይቻላል። ላይቭ ደግሞ ስትሪ የምታደርግ አይመስለኝም። ጌመር አይደለችም ማለት ብትሆን አውቃት ነበር። ስለዛ እቺ ልጅ ከጀርባ ተስፋ ያስቆረጣል ነገር አለ። ያንን ፖሊስ ይደርስበታል፣ እርግጠኛ ነኝ። የህግ አካል ይሰሩበታል ብዬ አስባለሁ። እንደ እንትና ተሸፋፍኖ ካልቀረ። ከዛ ደግሞ የገረመኝ ምንድን ነው እሽዬ፣ እንደገና ደግሞ ገመዱን ሰቅላ ቪዲዮ ሰራች። እኔ አሁን እሱ ጋር ነው ፖይንት ሳየች። የባልሽን ስልክ ቁጥር አስቀምጭልን እስቲ በእውነት መድኃኒዓለም ኮመንት ላይ። ከዛ ደግሞ ሌላ ደግሞ ቆየሽ እኮ ዞር በይ እንጂ የነበረችው ናት እንደ ቀይ ልብስ ምናምን የለበሰችው ናት እና ላይቭ ላይ ቆይታ እኮ ነው ከላይ ብስትወጣ የታነቀችው ቪዲዮ ሰርታ። ኧረ እኔም አይቻት ነበር፣ ግን ዝም ብዬ ነው ያለፍኳት። የምር ታሳዝናለች። እዚህ ላይ ደግሞ ብዙዎቹ እኮ ሞክረው ነበር እኮ እንዴ። አንቺ አትገቢም እንዴ? ናሁም ያብዳል። 30 ደቂቃ ሲያር አይደለም ብዬው ግቢ። በቃ ማታ ሰጥሻለሁ። እሺ ቤታ ምንድን ነው የምትሰጣት?
ኮፍያ ያው ነው ያው ካላልሽ ግን ተመልሻለሽ። አልፈልግም። መሳምን ያስለመድከኝ መሳም ነው የምትሰጠኝ። እሺ የኔን ጠበቅ አድርጊው። ወይ ጉድ! ሁለት ሴቶች አሉ አናት እንዳይሉኝ ሰውዬ ጭራሽ በምንና ሄዱ ፈልጠው እንዳያስቀምጡኝ ሰውዬ ልኑርበት። ቤታ ላይ ውረጅ። እንማ ሀሜት ነው እንዲህ መጀመሪያ የምትሰሪው እነ ሰዎች ግን አብደዋል እንዲ ማለት ነው። በጤናቸውን ስራ ጀምራለሁ ብላ የሀገር ስዕል ስራ በቃ ከነገ በኋላ ይሄ ተመርጧል ቦት ምናምን ምረጡ ብላ ተወችው። ማን ነው? አይከፍሉማ፣ ክፍያ አይከፍሉም። አረ ይከፍላሉ። ቤት ነው ማርያምን ይከፍላሉ። ከከፈሉ ጀምራለሁ። ካልከፈሉ በጊዜ ነው። አሁንማ ጌምሽን ተጫወች። ከዚህ ሰዓት በፊት ነው ምትይው ስል የሌለ እኮ ነው እኮ አንቺ በመሰለኝ ወይ ስላለ አንተ በግምት ስላለው ክሪፕቶ ይላግኝ እና እንትን ስላለ መጨረሻ ላይ ሳለችው ስል ስም ይኸኛውም ሚያክሰው አለች እና የከሳች ከስታና ሳትከሳሰላ ራሴን ስዬ እንዴት እሱ መመለስ አቃታችሁ? ራሴን ስዬ እኮ ነው ፍራምና ቀጭን አድርጌ ይቺ ማናት ብዬ ከዘመናል የማይቀባጠሩት ነገር የለም። አንዷ መለሰችው ቤታ ብላ ማለት ነው። አንደኛው እኔ ከዛ እንዴት አወቅሽና ማናት ላይ ሌላ ሰው ነገር እየመለስሽው እኮ ቤታ ብለሽ ሌላ ሰው ነው አልኳት። ፈርታ እኮ ነው። አይ በቃሽ ቤታ ናት አለች። ፈርታ እኮ ነው። ራሴን ሳል አድርጌ የሌሎች እንግዲህ ሳልኩት ልክ አይደለሁም። ማንኪያውና ካሮቱ ብቻ አንደኛውን የሳልሽው ኮፒ ነው። ግን ይቅርብሽ፣ ጌም ተጫወች እንጂ በቃ አይነው ገብቶኛል ማን እንደሆነ። ኧረ እና አሁን ፎንቴ ይጠላኛል እኮ። ግቢ ውጪ ግቢ። የጉማሬውን ይነሳበታል። ተቀጣቀጭ አንዴ ልጉረስ፣ ሌላው ቢቀር አንድ ብቻ። ኧረ በልተሽ ሂጂ አንቺ ስበይ አይ እኔ እኮ እንደዚህ ምግብ እኮ አልበላም እኮ እኔ ያልበላተኛ አለውም ግን ትላለች እንዴ ጮ እንዲመቸኝ እሱ ባይኑም ቢሆን ያነሳብሻል። በልተሽ ሂጂ እዚሁ አይደቀኝም። በእናትህ ዝንጅብሉ ግላብ ያለው ሰው ማነው? መሲ ግላብ አለሽ? ማን ያለ? ስንት አለ ዶካ? ስንት አለ? እኔ አንድ ነው ያለኝ። ባለፈው 3 ነበር የሰጠሁሽ፣ አሁን አንድ አለኝ። እሺ ዱካ መዝግቡልኝ። እዚህ ውስጥ ያላችሁ ጩኸቴ እሱ ነው። እኔ መከራዬ አሁን እኔ መጀመሪያው ላይ ጠይቂኝ ሰጥቼ መገላገል ነው። እንግዲህ ሶሻል ሚዲያ ላይ በጣም ልብ የሚሰብር ዜና እየሰማን ነው። እንግዲህ ቦኒ የተባለች ከ800,000 በላይ ፎሎወር ያላት ልጅ ራሷን በቶክሲክ በሆኑ ኮሜንት ምክንያት አጠፋች የሚል ነገር ነው የሰማሁት። እና አንዳንድ ጊዜ ወጣቶች ራሳችሁ ላይ ስትወስኑ ከማንም በላይ የምትጎዱት ራሳችሁንና ቤተሰባችሁን ነው። አሁን ቤተሰብ ጋር ያለው ሀዘን፣ ወጣት ልጅ ናት፣ ብዙ መስራት የምትችል ልጅ ግን በነገሮች በሰዎች ንግግር ምክንያት ራሷ ላይ ወስናለች። አሁን እነዚህ ወላጆች ይህን ሲያስቡ ምንድን ነው ውስጣቸው ሊጎዳ የሚችልበትን መጠን ማሰብ ነው። እንግዲህ ጋይስ እንግዲህ ሶሻል ሚዲያ ላይ እንደቆየ ሰው በጣም ብዙ ተከታይ ስፔሻሊ ሲኖራችሁ በጣም ጥሩ ብዙ አድናቂ እንደሚኖር ሁሉ በጣም ብዙ ኔጌቲቭ ኮሜንት ያላቸው ሰዎች፣ ኔጌቲቭ ሀሳብ እናንተ ላይ ያላቸው ሰዎች እንደሚበዙ ማሰብ አለባችሁ። ያ ግን ሊያሸብራችሁ በፍጹም አይገባም። ምንድነው ሀሳባችሁ ሁሉም ሰው ሊወደው አይችልም፣ የምታነሱት ሀሳብ ማለት ነው። ስለዚህ ሰዎች እንደ ማንነታችን፣ እንደ ከለራችን፣ እንደ ተፈጥሯችን ማንነታችንም ይለያያል፣ አንደርስታንዲንጋችን ይለያያል፣ ነገሮችን የምንሰማበት የምናይበት አንግል ይለያያል ማለት ነው። ስለዚህ ያንን ማሰብ አለባችሁ የምትሰሩት ኮንቴንት ላይ ማለት ነው። ስለዚህ ኔጌቲቭ ኮሜንት ሲመጣ ኦፕሽኖች አላችሁ። ሰውየውን ብሎክ ከማድረግ ከዛ ሰው መራቅ የምትችሉበት ብዙ አክሰስ እያለ ግን ያንን የኛ ሰው ምንድነው ምን አይነት ተፈጥሮ አለው? ብዙ ጊዜ 1000 ላይክ ጥሩ ነገር ተነግሮ ጥሩ አፕሪሺዬሽን እያገኘ 4-5 ኮሜንት መጥፎ ኮሜንት ካገኘ እነዛ ላይ ነው ሞር ፎከስ የሚያደርገው ማለት ነውና ይሄ ማለት ሶሻል ሚዲያ ላይ በጣም ገዳይ ነገር ነው። ዳውን እንድትሆኑ የሚያደርጋችሁ ዋና ነገር ነው ማለት ነው። ይሄና ከዚህ ልጅ ብዙዎቻችሁ በተለይ ወጣቶች ብዙ መማር አለባችሁ። ራስን ማጥፋት የሚጎዳው ራስን ነው፣ ቤተሰብን ነው። ለቤተሰቡ የማያዝን ሰው ነው ራሱን የሚያጠፋው። ስለዚህ ሶሻል ሚዲያ ላይ እሷ ተርቾ የሚራታው ቤተሰቦቿ ግን ይሄን ሀዘን ተሸክመው ይኖራሉ ማለት ነውና
አንዳንድ ጊዜ በጣም ማሰብ አለባችሁ። የማይሆናችሁ ከሆነ መተው፣ ካልሆነ ግን ከገባችሁበት ኔጌቲቭ ኮሜንት ሊያሸብራችሁ አይገባም። ኢግኖር የምታደርጉባቸውን ኦፕሽኖች ከዛ የምትወጡበትን ኦፕሽን መጠቀም እንጂ ራስ ላይ መወሰን ማለት ይሄ በጣም በጣም ሞኝነት ነው ጋይስ። እና ራሳችሁን ቢውልድ የምታደርጉበት ነገር ነው ሶሻል ሚዲያ። በጣም ብዙ የሚጠቅም ነገር አለው። ስለዚህ ማንበብ፣ በብዙ ነገር ራሳችሁን እየቀየራችሁ ብትሄዱ ብዙ የምትጠቀሙበት ነገር ይኖራልና አትሸበሩ በኔጌቲቭ ኮሜንት። ብትችሉ ከእንደዚህ አይነት ሰዎች ራቁ እንጂ ራሳችሁ ላይ አትወስኑ ለማለት ነው። ለቤተሰብ ሁሉ መጽናናት እንመኛለሁ። ነጭ